የአብርሽ እህትና ወንድም እንዲሁም ቅምጡ ማለት ነው። አብርሽ በሌሊት ጠፋብን፣ ስለዚህ ሩታና ኤፍሬም ናቸው በሌሊት መጥተው የወሰዱት እያሉ ይገኛሉ ማለት ነው። እኔ ያጠፋሁት ስልኩን አጠገቡ መተው አልነበረብኝም እያለ እንግዲህ ዴቭም ሲቆላጭ ነበረ ማለት ነው። እና ትናንትናውኑ ኤፍሬም እሺ ይደር ብሎ ሲል ደስ አላለኝም ነበረ፣ አላማረኝም ነበረ እና እያለ ነበርና እና ታዲያ ትናንትና እሺ ይደር ብሎ ሲላችሁ እናንተ ብላችሁት ነው። ለአንድ 5 ቀን አላችሁ። ለ5 ቀን እምቢ ሲሏችሁ ለአንድ ቀን እሺ ይደር እዚህ አላችሁ። ከዛ እነሱም ኦኬ ብለው ተስማምተው ሄዱ ማለት ነው። እና ታዲያ ትናንትናውኑ ደስ ካላለህ አብራችሁ ተያይዛችሁ ሩታ ቤት ሄዳችሁ እዛ ማደር ትችሉ ነበር። ይችን ቅምጧን ትታችሁ ማለት ነው። ምን የምታውቁት ቤት ነው። ድሮ ሩታና አብርሃም ሲኖሩበት የነበረው ቤት ነው። አሁንም እየኖሩበት ያለው ቤት ነው ማለት ነው። እልቅስ እንደኔ ይችን ቅምጥ ትታችሁ ከሩታንና ኤፍሬምን በጸባይ ከነሱ ጋር ሰላም ፈጥራችሁ ማለት ነው። ሰላም ፈጥራችሁ አብርሃም የሚድንበትን መፍትሄ ብትፈልጉ፣ ከዛም በኋላ ደግሞ ወደ ጤናው ከተመለሰ በኋላ ከሩታ ጋር ሆኖ ልጁን እንዲያሳድግ ብታደርጉ መልካም ይመስለኛል። ይሄ እንደ ሀሳብ ነው ምነግራችሁ ማለት ነው። እና ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከእናንተ ጋር ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበል። አላህ ከመጥፎ ነገር ይጠብቃችሁ፣ አገራችን ኢትዮጵያንም ሰላም ያደርግልን እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ ይላችኋለሁ። ነባር ቤተሰቦችም ስለምታበረታቱኝ ከልብ አመሰግናለሁ። አሁንም የቪዲዮውን ስጀምሩ ላይክ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን እንደተለመደው ኮሜንት ላይ ያስቀምጣችሁ የዘወትር አብሮነታችሁ አይለይ ማለት ነው ውዶችዬ። እና ወደ መጣውበት ሲሄድ ምንድን መሰላችሁ እንግዲህ ያው ትናንትና አብርሃምን ከሆስፒታል ካወጡት በኋላ እንግዲህ ያው ዶክተሯም ለአንድ 5 ቀን እየተመላለሰ ቸክ መደረግ አለበት ብላ ስለነበረ ቡዜም እኔ ቤት መሆን አለበት ብላ እንግዲህ ወደ እሷ ቤት ወስደው ነበረ። ታዲያ እንግዲህ ለ5 ቀን እኔ ጋ ነው የሚቀመጠው ብላ ብትልም ብዙ ብለው ቢሉም ያው ኤፍሬም እና ሩታ ደግሞ ይቅር እንኳን 5 ቀን 1 ቀንም እዛ እንዲያድር አልፈለጉም ነበረ። ትናንትናውኑ እንወስዳለን ብለው ነበረ። ከዛ እንግዲህ ብዙም እዚህ ገብቷል፣ ከዚህ አይወጣም፣ እዚህ ነው መሆን ያለበት እያለች ነበር። እንግዲህ ዳኒም ሽንጡን ገትሮ እየተከራከረ ነበረ። ከዛም እንግዲህ ኤፍሬምና ሩታም ለ1 ቀን እዛ እንዲያድር በሚለው ተስማምተው ተመካክረው ጥለውት ሄዱ ማለት ነው አብርሃምን። ከዛም በኋላ እንግዲህ በሌሊት ጠፋ። ለሽንት ስነሳ ሂጅ ሳየው የለም እያለች እንግዲህ ብዙ ትገኛለች ማለት ነው። ደብም እንግዲህ እኔ እኮ ትናንትና የኤፍሬም እሺ ሲል እኮ በጣም ፈርቼ ነበረ፣ ደስ አላለኝም ነበር እና አሁንም እነሱ ናቸው በሌሊት መጥተው የወሰዱት። ሌላ ማንም ሊወስዱ አይችልም፣ እሱ ሊሄድ አይችልም። ደውለውለት
እነሱ ናቸው መተው የወሰዱት። ግን ስልኩን መተው አልነበረብኝም፣ ካጠገቡ ስልኩን መውሰድ ነበረብኝ እያለ ነበር እንግዲህ ዴቭ ማለት ነው። እና ብቻ ግን ማለት ነው ለማንኛውም እንደኔ ልላችሁ የምፈልገው ነገር ቢኖር ምንድነው አብርሽ አዎ የጤና ሁኔታ ያሳስባል። ያለበት ሁኔታ ጤነኛ አይደለም አሁን ላይ። ሩታና የኤፍሬም ደህና ነው ምናምን ቢሉም ሰው አይቶ የሚፈርደው ነገር ነው ማለት ነው። ጤነኛ እንዳላደለ ማለት ነው። ግን ደግሞ እናንተ ወንድማችሁን ወደ ቀድሞው ጤንነቱ ልትመልሱት የምትችሉት በእንደዚህ አይነት መንገድ አይደለም። እናንተ ብስል ከሆናችሁ ከሩታና ከኤፍሬም ጋር ሰላም ፍጠሩ። ከነሱ ጋር ሰላም ፍጠሩ። ዳኒንና ይችን ሄርሜላ የምትባል ቅምጥ ማለት ነው እሷን ከህይወታችሁ አስወጡ። ከዛም በኋላ ሩታም እንግዲህ ያው የእናንተ ሆነች ማለት ይቻላል። ምክንያቱም ያው አንድ የሚያደርጋችሁ በመሀል ልጅ የሚባለው ነገር ተፈጥሯል ማለት ነው። ስለዚህ ሩታ የእናንተው ቤተሰብ ናት ማለት ነው። ስለዚህ እናንተ አንድ ላይ ሆናችሁ ተመካክራችሁ ሰላም ፈጥራችሁ አብርሃም እንዲድን ከዳነ በኋላ ደግሞ የቀድሞ ሚስቱ ጋር ሆኖ ልጁን በሰላም እንዳሳድግ አብረው ሆነው እንዳሳድጉ ማስማማት አብረው እንዲሆኑ ማድረግ የተሻለ ይመስለኛል፣ እንደኔ ማለት ነው። እንግዲህ ብስል ከሆናችሁ ማለት ነው። ምንድነው የሚባለው? ብስል ልጅ የተሰጠውን ይዞ ነው የሚያለቅሰው ምናምን ይባላል አይደለ? ከተሳሳትኩም እንግዲህ ተረቱ ያው እናንተ አስተካክሉት በተረፈ ማለት ነው። እና እንደዛ ማድረግ የተሻለ ይመስለኛል ማለት ነው። አለበለዚያ ግን ይችን ሄርሜላ የምትባል እያመጣችሁ እዚህ ጋር እንትን እያለጣጠፋችሁ ምናምን ሁሌ እኝኝኝኝ አትበሉ ማለት ነው። ህዝቡንም እኮ አሰለቻችሁት የምር። አሁንስ በእናንተ ሰለቸን። ሁልጊዜ እኝኝኝኝ፣ ሁልጊዜ ካሜራ ላይ እየመጣችሁ እኝኝኝኝ። የሆነ መፍትሄ ፈጥራችሁ የሆነ የተሻለ ነገር አድርጋችሁ መታችሁ እዚህ ጥሩ ነገር አታሳዩን። እንደ ሁልጊዜ በቃ መከራ ሮሮ እንዴ! አይከብድም እንዴ? እናላችኋለሁ። ለማንኛውም ያው እንግዲህ በመሀል ቪዲዮ እየተቆራረጠ ነው ያው እና እንደዛ ነው እላችኋለሁ። ለማንኛውም ማለት ነው እስቲ እንዴ ምንድነው ሁሌ በቃ እንደዚህ ተፈጠረ እንደዚህ ሆነ ምናምን። የሆነ እኮ ጥሩ ቦታ ላይ እንትን ብለው የሆነ ጥሩ ነገር አድርገው ወይ ልጁ ማለት የሚድንበትን መፍትሄ ፈልገው ምናምን ተሽሎት ምናምን እንደዚህ ተሻለው ምናምን ብለው እኮ ቢመጡ ጥሩ ነበረ እንዴ። ሁልጊዜ አንድ አይነት ሁሉም በቃ አንድ አይነት ሀሳብ ነው በቃ እዚህ ጋር እየመጣ የሚናገረው ማለት ነው። ትናንትና ታሞ ሆስፒታል ገባ ራሱን ስቶ። ከዛ ደግሞ ከሆስፒታል ወጥቶ ወደ ቡዜ ቤት ሄደ። እሺ ዛሬ ደግሞ ጠፋ፣ በሌሊት ተንስቶ ጠፋ። እና ለማንኛውም ማለት ነው እንግዲህ የትም አይሄድም። ያው እናንተም እንግዲህ ያው በአካባቢው ምናምን ፈልገን አተነዋል ብላችኋል። እንግዲህ ወደ ሩታ ቤት ሄዳችሁ እዛ ፈለግለግ አድርጉት። እዛ ስለማይጠፋ የሄደው ምናልባትም ሚስትና ልጁ ጋር ይሆናል ማለት ነው። ይችን ቅምጥ እያመጣችሁ ላው ላይ እየለጠፋችሁ ታዲያ ምን ያድርጋችሁ እንዴ? ታዩ አሁን